አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እንደዚህ ይነበባል። በጌታ ስም አነባለሁ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ ይላል። እዚህ ጋር እንደምትመለከቱት ሶስተኛ መጽሐፋችን ነው ይሄኛው። ልባችን ላይ መቀመጥ ያለባቸውን ሐሳቦች ነው የምናነሳው። እንደ ርዕስ የወሰድኩትኝ በክርስቶስ በኢየሱስ ክርስቶስ የማመን ውጤት። አንዳንድ ጊዜ ውጤቶቻችንን ስናቃቸው እርምጃዎቻችን የተስተካከሉ ይሆናሉ። ጥቅሙን ያላወቀ ሰው የጸሎትን ጥቅም ያላወቀ ሰው ጸሎት ሊጸልይ እንደማይችል። ለምንድነው ሰው ጸሎት መጸለይ የደከመው ካል ውጤቱን አያውቅም። አንዳንድ ውጤቶችን የምናቃቸው ውጤቱን ስናቀው መንገዳችን የትኛውንም ያክል እልህ አስጨራሽ ቢሆን ጥርስሽን ነክሰሽ ትሄጃለሽ። ለምሳሌ ስራ ለምንድን ነው የምትሄደው? ውጤቱን ታውቀዋለህ። ወር ላይ የሚያመጣውን ሪዛልት ታውቀዋለህ። አንዳንድ የከበሩ ነገሮች ወደኛ ያልመጡት ውጤታቸውን ስላላወቅን። ውጤቱን ብናውቅ ኖሮ እርግጠኛ ነኝ 4 ሰዓት ሙሉ የሆነ ቦታ ላይ አንዘገኝም ነበረ። ከዛ ከዘገየንበት እንድንወጣ የሚያደርጉን ውጤቶቻችን ናቸው። ስለዚህ በኢየሱስ ክርስቶስ የማመናችንን ውጤቶች ዛሬ የተወሰኑትን ለማሳየት እሞክራለሁኝ። በወንጌል በኢየሱስ ክርስቶስ ሰዎችን ሁሉ ከኃጢአት ሰዎችን ሁሉ ከኃጢአት ለማዳን ወደ ዓለም መምጣቱንና ሰውንና እግዚአብሔር ምን ለማድረግ ለማስታረቅ በመስቀል ላይ መሞቱንና መነሳቱን የሚያበስር ነው። ውጤቱ ምንድነው ሲባል ሰውንና እግዚአብሔርን ምን ለማድረግ ለማስታረቅ። በጣም ከኔ ጋር እንድትሆኑ ጠይቃችኋለሁ። ከሰው ጋር ተጣልተው መታረቅ የማይችሉ ሰዎች ከክርስቶስ ጋር ያልታረቁ ሰዎች የህይወት ምስክርነት ነው። ተቀይሞ የሚቀጥል ሰው አኩርፎ የሚቀጥል ሰው ከእግዚአብሔር ጋር ያለ መታረቅ ምልክት ነው። የሚያጣው ብዙ ነገር አለ። ወደ ህይወቱ የማይመጣ ብዙ ነገር አለ። ለምን መሰለ? የምንወደው የእምነታችን ጀማሪና ፈጻሚ ክርስቶስ ኢየሱስ በምድር ላይ የታረቀ ነበረ። ከአብ ጋር የታረቀ ነው። ወደ ምድርም ሲመጣ ከሰዎች ጋር የታረቀ ነበረ። ታስታውሳላችሁ። እናንተ በጣም የተባረካችሁ ናችሁ። ሊይዙት በመጡበት በዛ ምሽት የምስመው እሱ የእግዚአብሔር ልጅ ነኝ የሚለው ኢየሱስ ነው። ዓለምን አስታርቃለሁ የሚለው ኢየሱስ ነው። ስለ ሰው ልጆች ቤዛ ሆኜ የመጣሁት የሚለው ኢየሱስ ነው። ቤተ መቅደሱን አፍርሱስ በ3 ቀን እሰራዋለሁ የሚለው ኢየሱስ ነው። ሰውን ከእግዚአብሔር ጋር እንዲያው በነፃ አስታርቃለሁ የሚለው እሱ ነው። እኔ አብሬው በነበርኩበት ጊዜ ሐዋርያ አድርጎ ሾሞኝ ስሜን ቀይሮት አውቀዋለሁ። እሱን ስስመው ያዙት ብሎ ሄዶ ኢየሱስን ሲስመው ተከፍሎት ነው። ዋጋ ወጥቶበት ነው። በጉንጭ ሳመው። ሄዶ አቅፎ ሲስመው ጴጥሮስ አወጣና ጆሮን ቆረጠ ይላል። ማንን የቆረጠው ብትሉኝ አብሮት እዛ ሊይዙ የመጡትን ሰዎች። ኢየሱስ ግን የታረቀ ነበረ። ሊጣላ ሲመጣ ልትጣላው ስትመጣ ይታረቃል። ልትመታው ስትመጣ ኦልሬዲ እሱ ታርቆሃል። ስትገለው ራሱ ታርቆሃል። ስትሰድበው ታርቆሃል። ስትተፋበት የታረቀህ ጌታ ነው። እነዛ እኮ የተፉበት እኛን ወክለው ነው። የገረፉትስ ፍጥረትን ሁሉ ወክለው ነው የሰቀሉት። ሁሉም አሕዛብን ወክለው ነው የሰቀሉት። ይሁዳ ኢየሱስን ሲሸጠው ሁሉን ወክሎ ነው የሸጠው። አዳም ሁሉን ወክሎ እንደሞተ እንደበላ፣ በአዳም ምክንያት ሁላችን ሞት ከእግዚአብሔር ጋር እንደተጣላን፣ በአንዱ በክርስቶስ ደግሞ እንደታረቅን ጌታ በምድር ላይ የሰውን ልጅ ህይወት የቤተ ክርስቲያንን ህይወት ኖሮ ያሳየን ታርቆ ነው። እኛ ገና ፕሮግራም አድርገው ሊጣሉ ላሉ ሰዎች የምስራች አለን። ታርቀናቸዋል። እደግመዋለሁ። በፕሮግራም ሊያስከፉን ሊጣሉ ያሉ ሰዎች በፕሮግራም እንነግራቸዋለን። እኛ እንዲህ ብለን ታርቀናቸዋል። ለምስ እንደዛ አይነት ሶፍትዌር የለንም። እግዚአብሔር በክርስቶስ ኢየሱስ ስንቀበለው ኢየሱስን ልኮ እኛን ከሰው ጋር ደግሞም ከእግዚአብሔር ጋር አስታርቆናል። ደግሜ እጣላለሁ ማይል ሰው ካልሆነ በስተቀር ታርቀናል። አሜን። አኩርፈውን ሲዘጉ ምን ብለናል? እኛ ታርቀናል።
አንዳንድ ጊዜ የበደሉን ሰዎች አቅፈን ስንስማቸው ይደነግጣሉ። አትደንግጡ። የምስራች ታርቀን ነው። ቀን ከሌሊት የቤት ስራ አድርገው የኛን ውድቀት እንደ ውሃ ለመጠጣት የሚናፍቁ ጠላቶች እኮ የሰው ጠላቶች አሉን እኮ። በስህተቶቻችን የሚረኩ፣ ባለማስተዋላችን የሚደሰቱ፣ ስናለቅስ የኛ እንባ በብርጭቆ ተቀርጦ ለነሱ እርካታ የሚሆንላቸው የሰይጣን መልእክተኞች አሉ። እንዲህ ብለን እንናገራቸዋለን፣ እኛ ታርቀናል። አገሩ በነገራችን ላይ አገራችን እዚህ አይደለም። እኛ ለዛ ነው ማንጣላው። ታርቀናላ። በጊዜያዊ ቆይታ ዋናውን ነገር ማበላሸት ስለማንፈልግ። ስለዚህ የኢየሱስ ክርስቶስ በማመናችን ያገኘነው ውጤት ከዚህ የበለጠ ምን አለ? ውስጤ የቆሸሸ ሰው አይደለሁም እኔ። ውስጤ የሚሸት ሰው አይደለሁም እኔ። በጣም ብዙ ጥሎችን በእርቅ አሸንፊያቸዋለሁ። በጣም ብዙ ክፋቶችን በይቅርታ። ለምን? ያ ታሪቅ ያለው የማስታረቅ መንፈስ በጌታ በኢየሱስ ስም ተቀብለናል። ሲበደም አሜን በሉ። የበደሉን ሰዎች ዋና ዓላማቸው ምን እንደሆነ ታውቃላችሁ? ቂሙን ይዘን ተቀምጠን መታረቅ አቅቶን እነሱ እንዲጎዱ እየጠበቅን የነሱን መርዝኛ እንደመጠጣት እንደማለት ነው። መታረቃችሁን ለዓለም ልታበስሩ ይገባል። ሰይጣን በፕሮግራም ወደ እናንተ መምጣቱን አያቆምም። በፕሮግራም መቆም የሚችለው የመታረቅ ስፒሪት በውስጣችሁ እንዳለ ሲያውቅ። አታኪንግ ስፒሪት አንዱ ጥል ነው፣ ክርክር ነው፣ መንፈስን ያቆሽሻል። ተጣልተ መጸለይ አትችልም። ተጣልተ ማምለክ አትችልም። ተጣልተ መዘመር አትችልም። ተጣልተ ማምለክ አትችልም። ከሰው ጋር ከተጣላ ከላይ ጋር ያለው ግንኙነት ይበላሻል። ብዙ ሰዎች ከበረከቶቻቸው ጋር የተለያዩበት ምክንያት ጥል ነው። ጥል፣ በንግግር ጥል፣ በአስተያየት ጥል፣ በኤስኤምኤስ ጥል፣ ብዙ ጥል፣ በስራ ቦታ ጥል፣ ነገር ፈልገው ጥል። ይሄ ሁሉ ዓላማ ከበረከት እናንተን ለመያዝ ነው። የምስራች ግን አለ፣ አንድ ውጤት ውስጣችን አለ። አንጣላም፣ ታርቀናል። አይጋጩንም አይደለም፣ ይጋጩናል። አይገፉንም አይደለም፣ ይገፉናል። አያናድዱንም አይደለም፣ ያናድዱናል። ያለ ስማችን ስም አይሰጡን፣ በደንብ ሊሰጡን ይችላሉ። ታፔላ ሊለጥፉልን ይችላሉ። ነገር ግን ክርስቶስ ላይ ከተለጠፈው ታፔላ አይበልጥም። ነገር ግን ክርስቶስን ካደረጉት አይበልጥም። ለክርስቶስ በቀጥታ አጋንንት ነህ እኮ ብለውታል። በቀጥታ አንተ አጋንንትን የምታወጣው በአጋንንት አለቃ ነው አሉት። የሚሰራብህ ኦፕሬት የሚያደርግብህ ስፒሪት የአጋንንት ስፒሪት ነው ብለውታል። የሚያደርጉትን አያውቁም ነው ያለው። የታረቀ ሰው ቋንቋ ውጤት አለው። አያችሁ፣ ጌታ ኢየሱስ ክርስቶስ ላው ላይ የሚታይበት ውጤት አለው። የታረቀ ጌታ ነው። ኑ እንታረቅ ብሏል። ክብር ለስሙ ይሁን። ስለታረቀ ነው ያስታረቀ። እኔ ይገርመኛል። የሱ ፈለግ የተከተሉ ሐዋርያቶች፣ አማድ የሆኑት የቤተክርስቲያን መሪዎች የታረቁ ነበሩ። የታረቀ ህይወት ነው። ከጠላቶቻቸው ጋር በእርቅ ነበር የሚኖሩት። ከሚያሳድዷቸው ሰዎች ጋር በፍቅር ነበር የሚኖሩት። መልስ ሳይጠብቁ ፍቅር የሚሰጡ ነበሩ። ለጥላቻ እርቅን ይሰጡ ነበር። እንደሚጣሏቸው እያወቁ አስቀድሞ ምን አላቸው? እርቅ አላቸው። ከየት የመጣ ነው? በመስቀል የተገኘ፣ በክርስቶስ በኩል የተገኘ፣ ወደ ሰው ልጆች ልብ ውስጥ የገባ የእርቅ መንፈስ። እኛ እኮ ለክርክር ማንቀመጥ ሰዎች ነን። እንደ አንዳንድ ሰው እኮ ታውቃል፣ ሽማግሌ ተልቆበት እኮ የማይታረቅ ሰዋል፣ አንላቀቅም የሚል ውጤቱ አልገባው። በክርስቶስ ያገኘነው ውጤት የእርቅ መንፈስ ነው። በነገራችን ላይ በምድር ላይ ያለ የከበረ ነገር እጁ የሚገባለት ሰው የታረቀ ሰው ብቻ ነው። ያላገኘናቸው የትኛቸውም ነገሮች እስክንታረቅ ይጠብቁናል። ብርና ወርቁ የማን ነው? ሰላምዬ፣ የእግዚአብሔር የሆነ ወደ አንተ የሚመጣው ስትታረቅ ነው። ሩቅ የሚሆኑት የሚቀርቡት ስትታረቅ ነው። ፈልገ ያላገኛቸው ፈልገው የሚያገኙ ስትታረቅ፣ ሰድበው የሄዱን በፍቅር ስትመልሳቸው። መታረቅ በመስቀል የተገኘ ውጤት እንጂ በትምህርት የመጣ አይደለም። የጎበዝ ሰዎች ውጤት፣ የማንበብ ውጤት፣ የጥሩ ዘር ውጤት፣ የቋንቋ ውጤት አይደለም። የቆንጆ ሰዎች ውጤት አይደለም። ብዙ ዓመት በእግዚአብሔር ቤት የመጎኘት ውጤት አይደለም። የኢየሱስ ክርስቶስ የመስቀል ሥራ ውጤት ነው። ይሄን የሚሰማ አየሩ ላይ አለ። እኛ በኢየሱስ ስም ታርቀናል። ሞታችንን ይፈልጋሉ። ምን ችግር አለ? ቀኑን ሙሉ ነው አለዛው። በደንብ ልነግራችሁ እችላለሁ። ቀኑን ሙሉ በወንድሞች ፍርሃት ነበረብኛል።
ቀኑን ሙሉ ደግሞ ወንድም ነው። ወንድም ሱሪን የምትለብሰውን ያውቃል፣ መልክህን ያውቃል፣ ጠረንን ያውቃል፣ መግቢያ መውጫህን ያውቃል። ፍርሃት የወንድም በውጪ ፍርሃት ነበረብኝ። አላቃቸውም፣ ግን ውጪ ለኔ ፍርሃት ነው። በውስጥ ፍርሃት ነበረብኝ። እነዚህ ሁሉ አቅማቸውን አደራጅተው ያለኝን ሀብት 3 ጊዜ መርከብ ነበር 3 ጊዜ ፈስ። በዚህ ሁሉ ግን ሃሌሉያ ጭንቀት ካለብኝ ሐሳብ ካለብኝ እኔ አለ የአብያተ ክርስቲያናት ጉዳይ ነው አለ። ስለነሱ ራስ ምታት የሚሆንብኝ አይምሮዬን አይዘኝም አለ። ለምን? ውጤቱን አውቃለሁ፣ የተቀበልኩት። አንደኛ ጢሞቴዎስ 2 ጢሞቴዎስ ታስታውሳላችሁ? የእስር ቤት መጽሐፍ የመጨረሻ መጽሐፍ ነው። አሁን ልመጣ አልችልም፣ የመጨረሻ መልእክቴን ላንተ ልክልሃለሁ። በእግዚአብሔር ቤት እንዴት ማገልገል እንዴት መኖር እንዳለባችሁ ይሄን ልክልሃለሁ። ካሮጊቶች ወሬ ተረታርታ ራስን ጠብቅ። እኔ ሳደርገው የነበረውን አይተዋል፣ አድርገው። ከትምህርት ግራና ቀኝ አትበል። ከዚህ እውነት የተገለጠልህ ሌላ ጨምር። ነገር ግን እኔ በቅርቡ እሄዳለሁ እና ባለቀ ሰዓት ነው አንድ ሹል ድንጋይ አለች፣ ሰዎች የሚታረዱበት ሹል ድንጋይ ሮም ውስጥ እስር ቤት ውስጥ አለች። በርካታ ሰዎች ጭንቅላት የቆረጠች እዚህ ውስጥ ነው የምትገባው። ሄዶ ቅርቅር አለና እኔ ይገርምኛል። ሰይፋቸውን አውጥተው ተርታውን እየጠበቁት ነው ያሉት። ሰውየው ዘገየበት። አይ ቲንክ እኔ እሱን መስለኝ ልሄድ ወደ አምላኬ ቸኩላለሁ፣ እባክህ ቶሎ በል፣ በክብር እንደሚሄድ አውቃለሁ አለ። በክብር ማለት እኮ መላእክት ተነጥፎለት መሰለ ታርዶ ነው። ይሄ ሲዝን ይሄ ቦታ የሚያስለቅስ ነው። ይሄ መንገድ ይሄ መስዋዕት የሚያስጨበጭብ አይደለም፣ የሚያስለቅስ እባክህ ሞቴን አሳምረው የሚያስብል ነው። እሱስ የሚያርዱትንም የሚቆርጡትንም እባክህ ቶሎ በል ልሄድ ነው፣ በክብር ይሄዳል አለ። ከሚጣላ ሰው ጋር ክብርን መመልከት በጣም ወሳኝ ነው። እስቲ አንድ ሰው ጮህ ታሪክ ያለው ይበል። እኔ በእርግጠኝነት ነው የምነግራችሁ ያለሁት አንዳንድ ምድር ኃይሏን የምትከለክልሽ ሰው እርስ በርሱ የተጣላ ሲሆን፣ ኢትዮጵያ ውስጥ ያለ ሀብት፣ ኢትዮጵያ ውስጥ ያለ ከርስ ምድሯ ውስጥ ያለ የበለጠገ ሀብት ኃይሏን ያልሰጠችን ለምንድን ነው? ሰላም ስለሌለ፣ ሰዎች እርስ በርስ የተጣሉ ስለሆኑ፣ ጎጠኞች ጎሰኞች ስለሆኑ፣ ከኔ ውጪ ወደ ውጪ የሚል ስለበዛ፣ ለራሱ እንዲደረግለት የሚፈልገው ለሌላ ስለማያደርግ፣ ከራሱ ከለርጂ ሌላውን ስለማይፈልግ፣ እውነት ምድሪቱ የከበረ ኃይሏን የምትሰጠን መቼ ነው መሰለህ? ስንታረቅ። የመጣላት ፕሮግራም በላይፋችን ውስጥ ሳይኖር እኛ እኮ በጣም እናሳፍር ዜጎች እኮ ነው። ጋሽ አስራት በአማርኛ ተነጋግረን የማንግባባ በእንግሊዘኛ መጥተው የሚያስታርቁን ሰዎች ነን እኮ። በአማርኛ መግባባት አቅቶን ከውጭ ሀገር የአፍሪካ ህብረት በእንግሊዘኛ የሚያስታርቀን ሰው እኮ ነን። ምን ያክል ሩቅ ነን ያለ ነው። በኦሮመኛ ተነጋግረን ሳንግባባ የሆነ እስቲ አንድ ሰው ጩሁና በአጠቃላይ ሁላችን በስመ አብ በሉ እስቲ። መታረቅ እንዴት አደገኛ ነው። ከዚህ የተነሳ ምን ይሆናል? ምድሪቱ ኃይሏን ትከለክለናለች። ለምን እንዳልተቃናልህ አርሰ ለምን ፍሬ እንዳልወጣልህ ነግደ ለምን እንዳልበዛ ታውቃለህ? የተጣላሃቸው ሰዎች ብዛቱ በዛው ልክ በሰው ብዛት ቁጥር ከእግዚአብሔር ጋር ተጣልታል፣ ከመንፈስ ጋር ተጣልታል። የመስቀሉ ውጤት ውስጥ የለም። አሽሟጠን የምታልፈው ሰው ብዛቱ መንፈስ ቅዱስ ያዝናል። ያ ባህሪ በውስጥ እንዲኖር አይፈልግም። ክርስቶስን ስትቀበል የክብር ተስፋ የሆነው መንፈስ ቅዱስ በውስጥ ተቀብቷል። በጀርባ ላይ በማተብ አትሞብሃል። መላእክት ያዩሃል። ጎድተውሃል። አዎ ጉዳት ባንተ ተጀመረ እንዴ? አሳዝነውሻል በጣም እንጂ አንዴ መሰለሽ ብዙ ጊዜ። ግን በኢየሱስ አይበልጥም። ጀማሪያችን እሱ ነው። እኔን ተመልከቱ አለ። ለምን? የእምነታችሁ ጀማሪ ነኝ አለ። አዲስ መንገድ ነው ሄድኩት፣ ተከተሉኝ አለ። ራስ ነኝ አለ። መንገዳችሁን በትዕግስት ጠብቁት። ከሚጠሉኝ ጋራ፣ ከሚጣሉኝ ጋራ፣ ከሚሰድቡኝ ጋራ፣ ስም ከሚሰጡኝ ጋር እየታረቅኩ ነው የቀጠልኩት። አንተ የገደለውን ሰው ነፍሰ ገዳይ ተብሎ ታፔላ ሊሰጠው ሲገባ ስም ቀይሮ ሐዋርያ የሚያደርግ ኢየሱስ እኮ ነው። እስጢፋኖስን የገደለ ሰው ስም ወጥቶለት ሊወገር ሲገባው የክብሬን ዕቃ የሚሸከም የምታረቀው ልጄ ነኝ። አንተ እንዲህ አይነት ጌታ ስታመልክ እኔ እንትና እኮ ግራ ተጋብቶ ነው
እና አናንያ እኮ ግራ ተጋቡ ነው። በመንገድ ላይ ሳውል የሚባል ሰው ታገኛለህ፣ አይነ ስውር ሆኗል፣ አይኑን አብራለት ሲለው እንዴ አታውቅም እንደ ጌታ ሆይ ያለው ምኑን ሲለው እሱ እኮ ያንተ የሆኑትን የሚያሳድድ ነው። ታረቀን እኮ አለው። ታርቀን ስሙን ቀይሬው ከሳውል ወደ ጳውሎስ አድርጌው ገና አለው 14 ደብዳቤ ይጽፍልኛል አለ። እኔን በክብር ይገልጠኛል አለ። ኧረ ክብር ለስሙ ይሁን። ተስፋ ቁረጥ በሰው ላይ። ሰውን በፕሮግራም ለመጣላት መታሰብ ተስፋ ቁረጡ። ሶፍትዌሩ አይኑራችሁ። በተቻላችሁ አቅም ይላል መጽሐፍ ሲናገር ከሰው ሁሉ ጋር በምን ኑሩ? በሰላም ኑሩ ብቻ በእናንተ ዘንድ ነው የሚለው። በዛ ሰውዬ ዘንድ አይጠበቅብህም። እሷ እኮ ሰላም አይደለችም፣ አይ ዶንት ኬር፣ በእኔ ዘንድ ነው። ሰው ያለውን የሚያካፍለው። እኔ ያለኝ ሰላም ነው፣ እኔ ያለኝ መታረቅ ነው። ታርቀናል። አሜን። ልቆጥረው የምችለው አንዳች ጉዳት የለም። እኔ ኢየሱስን ከበደልኩት በምድር ላይ የምኖርበት ዘመን የትኛውም ቁጥር ይሁን ሰዎች ተሰባስበው ከሚበድሉኝ አይበልጥም። አሜን ነው። ክብር ለጌታ ይሁን። ለመጨረሻችን ልቀጽና ወደ ሁለተኛው ሐሳብ ልሂድ። የአብርሃምና የሎጥ እረኞች ተጣልተው አብርሃም እንደዚህ ያለ እኔ እናንተ ወንድማማቾች ነን፣ ግራውን ብትመርጥ ቀኙን ብመርጥ ደግሞ ግራውን እመርጣለሁ። ታላቅ ነው፣ ትልቅ እኮ ደግሞ እሱም የተባረከው በአብርሃም ምክንያት ነው። ግን ቅድሚያ ሰጠው። አየህ፣ የታረቀ ሰው ውጤት፣ አምላኩን በክብር ያየ ሰው ውጤት ምረጣለሁ። ሎጥ ደነገጠ፣ ምክንያቱም ትልቅ ነው እሱ። ምረጥ፣ ቅድሚያ ወሰዳለሁ። አይኑን አነሳ የሚል ቃል አንብባችሁ ነው አላውቅም። አይኑንም አነሳ፣ የለመለመ መስክ። እንዲያው መጽሐፍ እንደዚህ ብሏል፣ እንደ ምስራቅ ኤደን ገነት ያማረ የሚል ቃል አለ። መስሎት መረጠ ይላል። ወሰድ ካለ ወሰዳል። ከዛ አብርሃም እዛው ቁጭ አለ የሚል ቃል አለ። አብርሃም በሴሎ እዛው ቁጭ አለ። ከዛ ጌታ መጣ። አብርሃም አለው አቤት ሲለው ቅድሚያ ሰጠኸው አለው። አዎ። ምረጥ አልከው? አዎ። አልተጣላኸውም? አዎ አልተጣላሁትም። ምን ትገርምና አለው። እንግዲያውስ እኔን ምረጥልህ አለው። እሺ። እግዚአብሔር በሰሜንም በደቡብም በምስራቅም በምዕራብም በፈለክበት ቦታ ብትሄድ በዘመን ሁሉ ብትሄድ የረገጥከውን ሁሉ ላንተና ለዘር እሰጥሃለሁ አለው። የምድሪቱ ኃይሏ ትቀበልሃለች አለው። ልነግራችሁ የፈለግኩት ይህንን አይደለም። ከ3 ዓመት ተኩል በኋላ አደጋ ጣዮች ሎጥን እና ልጆቹን፣ ሚስቶቹን፣ ሀብቶቹን ማርከው እንደሄዱ አብርሃም ምን ወሬ ሰማ የሚል ቃል አለ። ከመሆን ተጣልቶት ነው የሄደው፣ አስከፍቶት ነው የሄደው። አብርሃም ሲሰማ በቤቱ ያደጉትን 375 ሰዎች ይዞ ሎጥን ሊያድነው ወጣ ይላል። የበደሉን ሰዎች ወድቀው ስናያቸው ጌታ ሰራላት የሚል መንፈስ እዚህ ጋር የለም። አሳየኝ እሷን ነገር የሚል አለ የለም። ይሄውን ክትክት አደረገው የለም። እንዲያውም ወድቀው ስናይ አዝነን በፍቅር ልናነሳ ይገባል። ይሄ የኢየሱስ ክርስቶስ የመስቀል ሥራ ውጤት ነው። በሰዎች ውድቀት የሚረኩ ሰዎች መዳናቸው ያጠራጥረኛል። እውነቴንም ነግራችሁ በጳውሎስ ላይ አንተ ያልፈረደ ጌታ። ጳውሎስ እኮ እስጢፋኖስን ገድሎ ሊያገለግል ሄዶ የእስጢፋኖስ ቤተሰቦች ቤታቸው እኮ ነው የገባው። ወንድምሽን የገደለብሽን ሰው ታበይዋለሽ ወይ ነው እኮ ጥያቄው። ደግሞ ሲገደል እኮ ዓይንሽ እያየ ነው የገደልሽው፣ አስወግሮ የገደለው። ክብር ለስሙ ይሁን። እስቲ በደንብ አሜን በሏ። ሁለተኛ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የሚቀበል ወዲያው የዘላለምን ሕይወት። እቺ በጣም እፈልጋታለሁ። እሺ፣ እቺ በጣም ወሳኝ ናት። ወዲያው። እስቲ በአንድ ድምፅ ወዲያው በሉ። ይሄ ወዲያው በጣም ብዙ ሃይማኖተኞችን ያናድዳል፣ ግን እኔ ላሻሽለው አልችልም። መጽሐፍ ቅዱስ የሚለው ይሄው ዮሐንስ ወንጌል ምዕራፍ 1 ቁጥር 12፣ ዮሐንስ ወንጌል ምዕራፍ 3 ከ16 እስከ 17፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 3 ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ ወዲያው የእግዚአብሔር ልጆች የሆኑ ዘንድ ምን ሰጥቷቸዋል? ውጤቱ ምንድነው? ወዲያው ነው። ምስክርነት ምን አለ? በመስቀል ላይ ኢየሱስ በመካከል ተሰቅሎ በግራና በቀኝ ወንበዴዎች ነበሩ፣ በኋላ ወንድማችን የሆነው ወዲያው ሄደ ነው።
ይሄ ለመጀመሪያ ጊዜ እኔ በጣም ደስ የሚል ዛሬ ምሽት ከኔ ጋራ በምን ትሆናለህ? ጌታ ኢየሱስ ክርስቶስን መቀበል ወዲያው ነው። ፕሮሰስ የሚያደርጉባችሁ ሰዎች ካሉ ስተዋል። ፕሮሰስ የምታደርጉ ሰዎች ካላችሁ ትስታላችሁ። የመስቀልን ስራ በከንቱ ትመሰብካላችሁ። መዳን ወዲያው ነው። መልክ እየቆየ ይወጣል። መዳን ወዲያው ነው። የጽድቅ ስራ እየቆየ ይወጣል። አክሴፕታንስ ወዲያው ነው። ልጅነት ወዲያው ነው። የተወለደ ሁሉ ወዲያው ማን እንደሚመስል ታውቃለህ? አታውቅም እኮ። እያደገ ሲመጣ በቁመት ሲያድግ፣ በመልክ ሲያድግ። አንዳንድ ልጅ እኮ ፈጽሞ መልኩ ቤተሰቡን የማይመስል ነገር ግን ባህሪው ቤተሰቡን ይመስል ልጅ አጋጥሟችሁ እንደሆነ አላውቅም። እኔ አንድ ሰው አጋጥሞኛል በካውንስሊንግ። እኔ ሰው ሁሉ ሚስቴን ሲጠራጠራት፣ ምክንያቱም ልጁ የተወለደው ልጅ እሷንም አይመስልም እሱንም አይመስልም ቤተ ዘመድንም አይመስልም። ለጌታ ክብር። ልጁ አባቱን የሚመስለው በምንድን ነው ብላችሁ? በባህሪው። ገና ልጅ እያለ አባቱ ራሱን የተነገረው ሲያደገው የሚያደርገው ሁሉ ልጁ አባቱ የሚያደርገው ነው። ሚስቴን የተቀበልኳት በልጄ ባህሪ ነው አለኝ። ዋናው እኔ ደግሞ የምፈልገው ምንድን ነው? መቀበሉን ነው። መቀበሉን ነው የምፈልገው። አሁን ጌታ ረድቶኝ ማጋባት እንጂ ማፋታት ስልጣን ስለሌለኝ ወዲያው መወለድ ነው። ቦርን አጌን ወዲያው ልጅ መሆን ነው። እግዚአብሔርን መምሰል ፕሮሰስ ነው። ልጅነት ወዲያው ነው። ያለ ምንም ነገር ወዲያው ትድናለህ። ከጎን ያለውን ሰው ወዲያው ነው ምንድነው ኢየሱስ ስታመን በሉት። ወዲያው ካዳነህ ደግሞ ቆይቶ ያስወጣህም በለው። ቆይቶ አወጣህ። ቆይቶ ከቤቱ አባረህ። ወዲያው ነው የሚያድንህ። ክብር ለኢየሱስ ይሁን። አሜን ነው ወይ? እስቲ በደንብ አሜን በለዋ። ክብር ለጌታ ይሁን። ስለዚህ ወዲያው መዳን ለክርስትና ህይወታችን ትልቅ ጥቅም አለው። ድኛለሁ ምን ማለት ነው? የነገ ተስፋ አለኝ። ድኛለሁ ሀገር አለኝ። ድኛለሁ አምላክ አለኝ። ድኛለሁ በመንፈስ ተሞልቻለሁ። ድኛለሁ በወድቅ እነሳለሁ። ድኛለሁ ብስት እመለሳለሁ። ድኛለሁ እዚህ ቦታ መገኘት የለብኝም። ድኛለሁ ይህን ኑሮ አልፈልገውም። ድኛለሁ ተስፋ አለኝ። ድኛለሁ የአምላክን ድምፅ መስማት እፈልጋለሁ። ድኛለሁ ስልጣን አለኝ። ይሄ ሁሉ የሚገኘው በድነት ውስጥ ነው። ድኛለሁ ዞር በል። ይሄ ህይወት የዳነ ሰው ተግባር። እዚያን ሰው ድኛለሁ ይበዝ። ከዳንክ ብቻ ነው አሁን ያለበትን ሁኔታዎች መቀየርም ማስቀየርም የምትችለው፣ መለወጥም ማስለወጥም የምትችለው። ብዙ ሰዎች መዳናቸውን እንደሚጠራጠሩ ታውቃላችሁ። በተለይ በማይመች የህይወት ጎዳና ውስጥ ሲገቡ በቃ ከአንዳንድ ከዚህ ህይወት አውጥቶኛል ወይ ኖ ያዳነህ ጌታ ያንተን ህይወት ሳያይን ያዳነ አስቀድሞ ነው ያዳነ። ዓለም ሳይፈጠር ነው ያዳነ። ያዳነን ጌታ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። አንድ ሰው እኔ እንደዛ ሰው የምወደው ሰው የለም። አሁን ስነግርህ ትወደዋለህ አንተ። ሰውየው የአይሁድ መምህር ነው። የመዳንን መንገድ ገብቶታል። በቀን ከመጣ ችግር እንደሚፈጥሩበት አገልግሎቱ ላይ አውቀዋል። ምክንያቱም አገልግሎቱ የገቢ ምንጩም ጭምር ነበረ። እኛ እኮ ነው አገልግሎታችን የገቢ ምንጭ ያልሆነው። ለምን? ጸጋ ስለሆነ። እግዚአብሔር ከሆነ ቦታ ያስነሳልኛል ብለህ የምትኖረው ይሄ አሁን ነው። ያን አያስነሳም። ተቀጥረህ ለምትሰራው ስለሚያስነሱበት ስለሚያውቅ በምሽት ወደ ኢየሱስ መጣ። መምህር ሆይ ያለው፣ አቤት። የዘላለምን ህይወት ለማግኘት ምን ማድረግ ይጠበቅብኛል አለው። አንተ አለው ጌታ መልስ፣ የአይሁድ መምህር ሆነ ሳለ ይህን እንዴት አታውቅም? ቀጠለና ኢየሱስ ክርስቶስ ሰው ልጅ ዳግም ካልተወለደ በስተቀር ከውሃና ከመንፈስ የእግዚአብሔር ልጅ ሊሆን አይችልም። እኔ አሁን ትልቅ ሰው ነኝ፣ እንዴት ነው ድጋሚ ወደ እናቴ ማህፀን ገብቼ የምውለው? አንተ ይሄ መንፈሳዊ እውነት እንዴት አትረዳም? እግዚአብሔር ቤተሰቦች መወለድን ራስ ምታት የሆነባቸው ክፉኛ ያሉ ሰዎች እንዳሉ ነግራችሁ ይችላል። መወለድ ሚስጥር ነው፣ ግን ደግሞ እውነት ነው። ጻፉት። መወለድ ሚስጥር ነው፣ ግን ደግሞ እውነት ነው።
ሚስጥር ይህ ነው። መወለድ ሚስጥር ነው፣ ግን ደግሞ እውነት ነው። ሰው ከእግዚአብሔር ቃል ካልተወለደ በስተቀር፣ ሰው ከመንፈስ ቅዱስ ዳግም ካልተወለደ በስተቀር፣ ሰው 80 ዓመት ሆኖ ሊወለድ ይችላል። ሰው አልጋ ላይ ተኝቶ ዳግም ሊወለድ ይችላል። ሰው ከደቂቃ በኋላ ሊሞት በሰከንድ ውስጥ ሊወለድ ይችላል። ይሄን ያርለው መጽሐፍ ቅዱስ ነው የሚለው። እኔ በበደሌና በኃጢአቴ ምክንያት በመስቀል ላይ ውያለሁ አለ ያው ወንበዴው ሰውዬ። አሁን ግን እቀበልሃለሁ እንደ ግል አዳኝ፣ አሁን ግን እባክህን ሲለው እውነት ትወለዳለህ አሁን አለው። አሁን መወለዳችሁን በምንም ሁኔታ ጥያቄ ውስጥ እንዳታስገቡት። ክርስቶስ ኢየሱስን ወደ ልባችሁ በተቀበላችሁት ባስገባችሁበት ጊዜ በመስቀል ጣር የእግዚአብሔር ልጅ የምትሆኑበትን ማህፀን ከፍቷል። ማንም የእግዚአብሔር ልጅ የሚሆነው በመስቀል ጣር በኩል ነው። በተቆረሰ ስጋው በኩል ነው። በተገረፈበት በኩል ነው። ያ ክቡር ማህፀን ነው። አባ አባ ብለን እንድንገባበት የተከፈተ ማህፀን ነው። ስለ ሰው ልጆች ብቻውን ያልተጨማመረ መስዋዕት ሆኖ በሱ በኩል የእግዚአብሔር ልጅ መሆኛ መንገድ ነው። ለዚህ ነው የሰው ማዋጣት የሌለው፣ የሰው ችሎታ የሌለው፣ የሰው አቅም የሌለበት። ለዚህ የመስቀል ስራ ብቻውን ካሁን እስከ መጨረሻው በቂ ነው። ክብር ለስሙ ይሁን። የመጨረሻ የዛሬ መልእክቴ መለወጥ። የሚቀጥለው ሳምንት በስፋት ገባበታለሁ። ዛሬ ግን ልንገራችሁ። መለወጥ የሚለው ቃል የሚያመለክተው መመለስን ነው ይላል። ከኃጢአት ወደ ክርስቶስ መመለስ። እቺ እንዳረሷት እሺ። ከኃጢአት ወደ ክርስቶስ መመለስ ከኃጢአት መመለስ ንስሐ ናት። እቺ አጥፍቷት ነው ንስሐ ሲሆን፣ ከኃጢአት መመለስ ንስሐ ሲሆን፣ ወደ ክርስቶስ መመለስ ደግሞ እምነት ነው። ስለዚህ መለወጥ እምነትንና ንስሐን አጣምሮ ይዟል። በአማርኛ ልንገራችሁ። እስካሁን በምንድን ነው እየነገርከን እንዳትሉኝ። ይላችሁ መለወጥ መመለስ ነው። በእኔ ኮንቴክስት ግን ልንገራችሁ መፈታትም ነው። ብዙ ጊዜ ሰዎች ከኃጢአት ባርነት ፈቶኛል ብለው የሚያቆሙት፣ እኔ ግን እንደዛ አላስተምርም። ተፈተናል፣ ደግሞ ታስረናል። ደግሞአለሁ። ከኃጢአት ከዓለም ፈቶን ለራሱ አስሮናል እንጂ ነፃ አላረገንም። እናንተ ሸክማችሁ የከበደ ሸክም ነበረብን፣ ሸክማችሁን አራግፎናል። ከዛ ወደ እሱ አምጥቶ ሸክም አርጎብናል። ነፃ ግን አይደለም። ውርንጭላዋን ፈታት እንጂ ተቀምጦባታል። ነፃ አላወጣትም። በተፈታንበት ታስረናል። ጻፉ። ለዓለም ተፈተን ለእግዚአብሔር ታስረናል። ግልጽ ነው አማርኛ። ሳምንት በደንብ ገባበታለሁ። ግን አንድ ነገር ልንገራችሁ። መለወጥ የባህሪ አይደለም። ጻፊ። መለወጥ የባህሪ አይደለም። እኔ ስለ ባህሪ መለወጥ አይደለም ማወራ ያለሁት። መለወጥ የሚለው ቃል የሚያመለክተው መመለስን ነው። ከምን? ኢየሱስን ካለማመን። ተለወጠ ምለውን አንድ ሰው ባህሪው ሲሻሻል ሳይሆን ኢየሱስን ካለማመን ወደ ኢየሱስ ወደ ማመን ሲመጣ። እኔ ውጤቱን አይደለም ማየው፣ ጅማሬን ነው ማየው። እንደ መጋቢ ኢየሱስ የሚያው ውጤትን አይደለም መጀመሪያን። ኃጢአት ለኔ ውሸት አይደለም። ኃጢአት ለኔና ለእግዚአብሔር ለእናንተም ከተቀበላችሁ አላቅም ኢየሱስን አለማመን። መጽሐፍ እንደሱ ነው የሚለው። በአንዱ በኢየሱስ የማያምኑ አሁን ምን ብለዋል? ተፈርዶባቸው። ያኛው ኤሌመንተሪ ነው። ዋናው ኃጢአት ምንድን ነው? በኢየሱስ አለማመን።
ሞት የሚያስከትለው የመጨረሻ በኢየሱስ አለማመን። ሰዎች ምን ማለት አለባቸው? መለወጥ አለባቸው። ካለማመን ኢየሱስን ልክ ሰዎች ሲለወጡ የተለወጠ ህይወት ይኖራሉ። ካልተለወጡ የተለወጠው ትጠብቂያለሽ? ጥብቅ። ካልተለወጠ ሰው የተለወጠ ነገር መጠበቅ አትችልም። ስለዚህ መለወጥ አለበት። በቀጥታ ስርጭት የምታዩ ሰዎች ለውጥ ያሳሰብ አይደለም። ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ መቀበል። ጥሩም ለማሰብ ጥሩ ለመስራት ምናልባት በቤቱ በእግዚአብሔር ቤት ላይ ላንመጣ እንችላለን። የእግዚአብሔር ቤተሰቦች ለራሳችንም ለሀገራችንም ለዘራችንም ለነጋችንም የሚጠቅመን መለወጥ ማለት ኢየሱስን እንደ ግል አዳኝ አድርጎ ማመን ማለት ነው። አንድ ሰው ብቻ አሜን አለ። ብዙ ኢየሱስ ክርስቶስ የሌላቸው ጓደኞች ዛሬ እስከ 11 ሰዓት ድረስ ቢሮ የነበርኩት እንዴት አይነት ጂኔስ ሰዎች መሰላችሁ የሚያጋጥሙኝ በቢሮ ደረጃ ላይ አፍ የሚያስከፍቱ ግን ያልተለወጡ። እግዚአብሔር የሚያጨበጭበው በዚህ ሐሳብ ሳይሆን በተለወጠ ሰው። ምንም ኖሮ ኢየሱስ ከሌለ ገሃነም ነው የምትገባው። ምንም አጣ ኢየሱስ ካለ ትገባለህ ዘላለም። ክብር ማለት ትልቅ ሰው ማለት ምን ማለት ነው? ምንም አጥቶ ኢየሱስ ያለው ከምንም ጋር ኢየሱስንም የተለወጠ ሰው፣ ለውጡን ያላስነካ ኢየሱስን ያላስነካ በኢየሱስ ጉዳይ ምንም ይል። ብዙ ሰው ተለውጦ ሊዋሽ ይችላል፣ ድጋሚ ደግሞ ላይዋሽ ይችላል። ብዙ ሰው ተለውጦ በማይመች መንገድ ሊሄድ ይችላል። ኢየሱስ ይሻለኛል። ለምን? ኢየሱስን ይዟላ። ኢየሱስን ይዞ መሳሳት ሊኖር ይችላል። ኢየሱስን ይዞ የሆነ ግን ዋናውስ ተለውጧል። ለውጣችሁ እንዳታስነኩ። በነገራችን ላይ ብዙ ነገራችሁ ያልተለወጠው ባሁን ባልኳችሁ እውነት እኛ ስላልተለወጠ። ብዙ ነገር የሚለወጠው የኛን ለውጥ ነው የሚጠብቀው። ድኛለሁ፣ ተለውጫለሁ። ካራክተራችሁን ለመቀየር፣ የንግግር ችሎታችሁን ለመቀየር፣ አስተሳሰባችሁን ለመቀየር፣ የህይወት ላይፋችሁን ለመቀየር የምትጣጣሩ ሰዎች ጌታ ይባርካችሁ። ግን መጀመሪያ ኢየሱስን ራስ ጤነኛ ከሆነ አካል ሁሉ ምን ይሆናል? ራስ ከታመመ አካል ሁሉ እርዳታ ይፈልጋል። ቀኑ ሙሉ ጥሩ የሆነው ማታ የበጠበጡን ሰዎች እኮ አጋጥመውን የለ እንዴ? ግሩሜ አጋጥሞናል እኮ። ትልቅ መኪና ይዞ መጥቶ የሆነ ቦታ ገብቶ ቤቱን ሰፈሩን የበጠበጠ ሰው እኮ አጋጥሞናል። ራስ ትክክል ካልሆነ ሰፈር ይበጠበጣል። ነገሮቻችሁን ከመለወጣችን በፊት መለወጥ ያለብን እኛ ነን። አሜን አሜን አሜን። ክብር ለስሙ ይሁን። ደስ ያለው ሰው ቆሞ ያጨበጭባል። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።